ዛሬ ሐምሌ 25 2018 ዓመተ ምህረት ምሽት ነው። ዛሬ ላይ በሰሜኑ የሀገሪቱ ክፍል ማለትም በትግራይ ኃይሎችና በፌደራል መንግስት መካከል ጦርነት እንደተጀመረ ያው እንደሰማችሁት በተለያየ ሚዲያ የሰማችሁት ይሆናል። ሌላው ደግሞ እጅግ አሳዛኝ ነገር በማህበራዊ ሚዲያ ያየኋቸው በእኔ እይታ እጅግ ውስጥን የሚነኩ እውነትም ምንድነው እሱ እየሆነብን ያለው ነገር የሚያስብል ነገር ነው። ይህ ወንድማችን ከትግራይ ከጦርነት አፈሳ መጥቶ በአዲስ አበባ በንግድ ስራ ላይ ተሰማርቶ ሳለ እንግዲህ ደንቦች ያለኝን በሞላ ቀሙኝ ነው የሚለው። እጅግ ልብን ይነካል። እንስማው። እግዚአብሔርን ዛሬ በጣም በህይወቴ የመረረኝ ቀን፣ በጣም ኢትዮጵያ ውስጥ መኖር ያስጠላኝ ቀን ነው የምላቸው። እግዚአብሔርን ዛሬ ስራ ወጥቼ እንዳለ ዕቃዬን ወሰዱብኝ ደንቦች። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣነው። እዚህ ከየትም ብለን አምጥተን ያመጣነውን ዕቃ እንዳለ ደንቦች ወሰዱብኝ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? እኔ በህይወቴ በጣም የመረረኝ ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያሉ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ በዚህ ልጅ ቦታ እናንተ ብትሆኑ ምን አይነት ስሜት ታስተናግዱ ይሆናል? እጅግ ልብን ይነካል። ውስጥን በጣም የሚነካ ነው በእውነት። ዞሮ ከኋላው ቤተሰቦች እንዳሉ ተጠቁሟል። ቃላቶች ያጥሩናል እኮ ጎበዝ። ይህንን ለመናገር በጣም ይከብዳል። እውነትን ለመናገር ኑሮ ሰማይ በደረሰበት በዚህ ሰዓት ቢያንስ ማድረግ የሚገባውን ነገር እንዲያደርግ እንኳን ማድረግ የሰውነት ልክ ነው። ግን ከሰውነት ልክ ወርደን እንዲህ እያደረግን ነው። ይህ ብቻ አላቆመም። ዛሬ ላይ እንግዲህ ሳውዲ አረቢያም ኢትዮጵያውያኖችን ገላለች በሞት ቅጣት። በርካታ ኢትዮጵያውያን ዛሬም በስቅላት ተቀጥተዋል። የሳውዲ አረቢያ የሀገር ውስጥ ደህንነትም በዛሬው ዕለት 3 ኢትዮጵያውያንን በሞት መቅጣቱንም በስቅላት እንዲሞቱ መወሰኑንና ተግባራዊ ማድረጉንም ቢቢሲ ይዞት ከወጣው መረጃ ላይ ተመልክቻለሁ። ባለፉት ወራት ብቻም ወደ 19 የሚጠጉ ኢትዮጵያውያንም በሳውዲ አረቢያ በስቅላት ተቀጥተዋል። ይህንን ቅጣት እጅግ አሳዛኝ የሚያደርገው ደግሞ እነዚህ ልጆች እረኝነት እየሰሩ ቆይተው አድርሱ ተብለው ሲላኩም መሃሉ ላይ ታዲያ የተያዙት ነገር ጫት ሆኖ በመገኘቱ ሐሽሽ በማዘዋወር ተጠርጥረው የተሰቀሉ ናቸው። አሁንም በእስር ቤት ውስጥ በርካታ ዜጎቻችን የሞት ቀናቸውን እየተጠባበቁ ይገኛሉ። እጅግ አሳዛኝ በሆነ ሁኔታ የሚገደሉበትን ቀን አያውቁም። እያንዳንዷ ጠዋት በሰቀቀን እያለፈች ትገኛለች። ቤተሰቦቻቸው የት እንዳሉ አያውቁም። ጫት ይዛችሁ ተገኝታችኋል፣ ጫት አዘዋውራችኋል በሚል ብቻ በሞት እየተቀጡ ይገኛሉ። እዚህ ዜጎቻችን ምን ማድረግ እንዳለብኝ አላውቅም። ነገር ግን ይህንን መረጃ ሁላችሁም ሼር አድርጉት። ምናልባትም ከእንደዚህ አይነት ነገር ወገኖቻችን እንዲጠነቀቁ ሊረዳቸው ይችላል። ኢትዮጵያውያን ወገኖቻችን ድህነትን ሽሽትም እንደምትመለከቱት ከዚች ከኢትዮጵያ ይወጣሉ። በዚህም ታዲያ በጅቡቲ እንደዚሁም ደግሞ በሶማሊያ በኩል አድርገው ቀይ ባህርን ተሻግረው በየመን አቋርጠው እዚህ እንደምትመለከቱት ሳውዲ አረቢያ ይገባሉ። ሳውዲ አረቢያ ገብተው እረኝነትና ሌሎች የሚያገኙትን ስራ እየሰሩ ቆይተው በአሳሳቾች ወይም ደግሞ በሌሎች ሰዎች ግፊነት ምክንያት ወይም ተጨማሪ ገንዘብ በማግኘት በሚልም ጫት ይዘው ተገኝተው በሞት እየተቀጡ ይገኛሉ። መንግስትም ድምጹን ሊያሰማ ይገባል። አለው ሊላቸው እነዚህ ወገኖች መንግስት አለን እንዲሉ ማድረግ ይገባል። አንዳንድ ጊዜ በእውነት እየሆነብን ያለውን ነገር ለመናገር ራሱ ይከብዳል። ትላንት ያው እንደምታስታውሱት አንድ ወንድማችን በግብር ምክንያት 100 ሺህ ብር ክፈል ተብሎ ያው በጣም እጅግ በሚያሳዝን ሁኔታ ያለውን ስሜት ሲገልጽ ነበር። ዛሬ ላይ ወጣት እንግዲህ ያለውን ተቀምጧል። በሀገር ውስጥ መኖር አልቻለም። ስደተኛ ሊሆን ተገዷል። ስደተኛ ሆኖም እየሞተ ነው። እንግዲህ በተለያየ ምክንያት በማያውቁት ነገር እንግዲህ እቃ እንዲያመላልሱ ተደርገው ኢትዮጵያውያን በየዋህነት ተቀብለው ለማስረከብ ሲሉ እንግዲህ ህይወታቸውን እያጡ ነው ማለት ነው። በጣም ያሳዝናል፣ ልብን ይነካል በእውነት። እውነቱን ለመናገር አንዴ በጦርነት አንዴ ሰርቶ መብላት የከበደበት በኑሮ ጣራ መንካት በጣም ህዝባችን የተሰቃየ ነው። ለማንኛቸውም ግን ፈተናችን እጅግ በዝቷል። ለምን ይሆን?
እግዚአብሔር መቅሰፍት ሲያመጣ ሰው ወደ ሁለት ነገር ነው ፊቱን ማዞር ያለበት። የመጀመሪያ ወደ ራሱ፣ ቀጥሎ ወደ እግዚአብሔር። መጀመሪያ የሰው ልጅ ችግር ሲመጣ መከራ በር ሲያንኳኳ መጀመሪያ ሰው ማዞር ያለበት ፊቱን ወደ ራሱ ነው። ፊቱን ወደ ራሱ ያዞረ ሰው ምን ያደርጋል? አሃ እግዚአብሔር ያየብኝ ስተት ይኖራል። ቃለ ሕይወት ያሰማልን አባታችን። እንግዲህ መጽናኛ ቃል ነው መቼም ዞሮ ዞሮ አለ ቃሉ መኖር ያው ይከብዳል። እንደዛም ሆኖ ይመስለኛል እንደዚህ አይነት ነገሮች እየበዙብን ያለው። ለማንኛቸውም ወደ ሰሞኑ ይህ ምክክር ኮሚሽን እየወጡ ያሉ አንዳንድ ነገሮችን ደግሞ ያው ሃይማኖታዊ ነገሮች ናቸው፣ እጅግ ጠንከር ያሉ ይመስላሉ። እንግዲህ አሁን ከዚህ ቀጥሎ ደግሞ የምንሰማቸው እስቲ ከዚህ ከወንድማችን ንግግር እንጀምር። ሰሞኑን አንድ ድብቅ አጀንዳ ያለባት የኡስታዝ ንግግር ሰምቼ ነው። እናንተም ሁላችሁም ሰምታችኋል ብዬ አስባለሁ። እስልምና ከመካና ከመዲና በኋላ ሁለተኛ ሀገሩ ኢትዮጵያ ነው ብሎ ሲናገር ሰሞኑን ያ ኡስታዝ ምን ለማለት ነው? እስልምና መካንና መዲናን ከአይሁዶች እጅ እንደቀማ ኢትዮጵያን ለመቀማት የታሰበ አጀንዳ ይሁን ይሄ? ስልጤ አካባቢ ተሄዶ ስልጤ ማለትና እስላም ማለት አንድ ነው ማለት ምን ማለት ነው? ህዝብን ትልቅ የሆነውን ህዝብ ስልጤ በደቡብ አቅጣጫ ያለ ነው። እኔ የደቡብ የሐዋሳ ልጅ ነኝ እና ህዝብን በሃይማኖት መፈረጅ ትክክል ነው? ምን ለማለት ስለተፈለገ ነው? እስቲ እናንተን ሐሳብ ስጡ። መልካም። ያው እንደሚታወቀው ነው እንግዲህ ህዝብ በአንድ ሃይማኖት አይጠቀለልም። ያው እንደምታስታውሱት አስቴር በአንድን ህዝብ በአንድ ሃይማኖት ጠቅልላ ተናግራ የወረደባትን ማትን እናስታውሰው ነው። ልክ እንደዛ ነው ይሄም እየሆነ ያለውና ህዝብ ወይም ደግሞ ብሔርና ሃይማኖት የተለያዩ ነገሮች ናቸውና ይህ የተሳሳተ ግንዛቤ እና ህዝብንም የሚያሳስት ወይንም ደግሞ በውስጥ ላቀዱት አጀንዳ ለማሳካት ማሳኪያ ይሆን ዘንድ የታሰበ ነው። ለማንኛቸውም ደግሞ ከዚህ ጋር ተመጋጋቢነት ያለው ይህ ኡስታዝ እንግዲህ ይህ ወንድማችን ቀጥሎ የሚነግረን ከ20 ዓመት በፊት የተናገረው ነው እያለን ነው። እንግዲህ ያው ሊናገር ይችላል። ያው አስቴር ከ3 ዓመት በፊት የተናገረችው እንደወጣ ይህም ከ20 ዓመት በኋላ የወጣ ነው እያለን ነው። እንግዲህ በጣም የሚገርም ንግግር ነው። እንግዲህ ምን ይባላል እንግዲህ ቁጣ ነው ከማለት ውጪ ምን ይባላል? እንነሳ። የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ካፊሮች ሆናለች፣ አሳልፈው ሰጥተዋል ማለት ነው። ለምን? ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። እንግዲህ ሰሞኑን ኡስታዝ አህመድን ጀበል የተናገረውን ሰምታችሁ ወይም ደግሞ ፌስቡክ ላይ የጻፈውን አይታችኋል። ክርስቲያኖች ሲመጡ ተቀበልናቸው ነበር ያለው። ነገር ግን ይሄ ሐሳብ የሱ ብቻ ሳይሆን የሁሉም አክራሪ ኡስታዞቻቸው ሐሳብ ነው። አሁን እንደሰማችሁት አቡ ሃይደር ከ20 ዓመት በፊት የተናገረው ንግግር ነው እኔ አምጥቼ ያስደመጥኳችሁ ማለት ነው። ከዛ በፊት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ ተብረት እንድታረጉ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ስጣችሁ እስኪ አመሰግኑ። ሐሳባችን እንገባለን። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ ተሰዳ ስትመጣኛ ኢትዮጵያውያን ተቀበልናት ያለው ኡስታዝ አህመድን ጀበል የሱ ብቻ ሳይሆን ይሄ ሐሳብ የሁሉም ኡስታዞቻቸው ሐሳብ ነው። ምክንያቱም የሰማችሁት ኡስታዝ አቡ ሃይደሪ ወይም ደግሞ ሳዲቅ ይባላል። እሱ የተናገረው ከ20 እና ከ30 ዓመት በፊት ድምጻችን ይሰማ በሚባለው
ፕሮጀክታቸው ላይ እሱ በዙም ሚቲንግ የተናገረው ንግግር ነው። ሌሎችም በርካታ ንግግሮች አሉ። የምትፈልጉ ካላችሁ ኢንቦክስ ልክላችኋለሁ፣ ልታወሩ ትችላላችሁ። ነገር ግን እኛ ማንሳት የምንፈልገው ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰዳ የመጣች ሳይሆን ሀገር በቀል የሆነች ከአይሁድነት ወደ ክርስትና ትራንስፈር የሆነች የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ኢትዮጵያዊ ጃንደረባ ተጠምቆ መጥቶ ክርስትናን የሰበከባት ከዚያም ከቤተ መንግስት ጀምሮ ክርስትና የተስፋፋ በመጨረሻም ደግሞ በ330 ዓመተ ምህረት ቅዱስ ፍሬምናጦስ ደግሞ እንደዚሁ ደግሞ ተሳቱ ቅዱሳን የመጡበትን ዘመን ነው እነሱ ሜንሽን የሚያደርጉት። ከሶሪያና ከተለያየ ቦታ መጥተዋል ነው። ክርስትና ሳይሆን ተሰዶ የመጣው እነማን ናቸው? እነኚህ ሰዎች የካቶሊክን እምነታን ተቃውመው ነው ወደ ኦርቶዶክስ ብለው የኢትዮጵያ ኦርቶዶክስ ቤተክርስቲያንን ፈልገው ምንጯን ፈልገው ወደ ኢትዮጵያ ተሰደው የመጡት ማለት ነው። ለምን? ኦሪጂኑ ስለነበረ በሱ ላይ ነው ማጽናት ያደረጉት ማለት ነው። የማጽናት ስርዓት እንጂ የሰሩት ምንም አይነት ሃይማኖት ይዘው አልመጡም። የነበረው ነው ተቀብለው በዚሁ ሊኖሩ ይሻሉት ማለት ነው። ስለዚህ በአብርሃና በአጽብሃ ምክንያት ክርስትና ተስፋፋ፣ ብሔራዊ ሃይማኖት ሆነ እንጂ ተሰዶ መጥቶ ወደ ኢትዮጵያ የገባበት ዘመን አይደለም። እስልምናን ግን ስንመለከት እስከ 610 ዓመተ ምህረት አይደለም በኢትዮጵያ በሳዑዲ አረቢያ እንኳን የሚታወቅ አይደለም። ይሄን እየመረረም ቢሆን ዋጠው። ስለዚህ እና ዋይደር እንደሚናገሩት ኢትዮጵያን ካስፈለገ ምናታለን ስሟን እንቀይራታለን። እንዲሁም ደግሞ እነሱ ምንም አይነት የታሪክ ማስረጃ እንኳን የላቸውም፣ ወይም ደግሞ በሞራል እንኳን እነሱ ኢትዮጵያውያን ናን ብለው እንዲያስቡ እንኳን አንፈቅድላቸውም። ከኢትዮጵያ ምድር እናጠፋቸዋለን እያለ ቃል በቃል የሚናገሩ ኡስታዝ አቡ ሀይደር እንጂ የኛ የትኛው ማስተማሪ አይደለም። እኛ ያልነው ነው ተቻችለን እንኑር ያለን አንድ ሀገር ነው። ተቻችለን ተከባብረን እንኑር፣ በሀገራችን ለሀገራችን ልማት እንስራ እንጂ አንዱን አጥፍተን አንዱን እንኑር አይደለም ያልነው እኛ። እነሱ ግን የሚሰብኩት ምንድነው? ምንም አይነት ሞራል የላቸውም፣ የታሪክም ማስረጃ የላቸውም። ቀድመን የነበርነው እኛ ሙስሊሞች እንጂ ክርስቲያኖች አልነበሩም ያው ነው በደንብ አድርገው አስረግጠው የሚናገሩት። ስለዚህ የአህመድ ዲንጀር ወይም ደግሞ የአብዱል ጀሊል ካሳ ብቻ እንዳይመስላችሁ፣ ይሄ ሐሳብ የሁሉም ኡስታዞቻቸው ሐሳብ ነው፣ አይዲያቸውም ነው፣ የነሱ ነው። ግን ደግሞ ምንም አይነት የታሪክም ሆነ የሞራል ማስረጃ የሌላቸው እነሱ እንጂ እኛ አይደለንም። እዚህ ጋር እኔ መናገር የምፈልገው ምንድነው፣ አንደኛ የመጀመሪያ ኦርቶዶክሳውያን አሁን መጀመሪያ ኡስታዝ አቡ ሀይደር ያው ተናገረ የተባለው ቪዲዮ የተቆራረጠ ነው የሚመስለው እውነቱን ለመናገር እና የተቆራረጠ ቪዲዮ እንዳይሆን በጣም እፈራለሁ። ስለዚህ ያው ልጁን ያቀረበው ማለት ነው እንደዚህ ብሏል ብሎ ቪዲዮውን ቀጥታ እሱን አላገኘውም፣ ግን ሳየው የተቆራረጠ ነው የሚመስለው። ስለዚህ ኦርቶዶክሳውያን መጀመሪያ ክሊር we have to be very crystal clear መሆን አለብንና ከዚህ አንጻር የተቆራረጠ እንዳይሆን እፈራለሁ አንደኛ። ከዛ ውጪ ግን በእንደዚህ አይነት ዓላማ በእንደዚህ አይነት እሳቤ ከሆነ የሚጓዙት ኡስታዙ እንደው ባይደክሙ ይልቁንም እንደው ዝም ብሎ እሳቸው ሲናገሩት ጉንጭ ናልፋት ነው የሚሆነው እንጂ የማይሆነውን አይሆንም ብሎ ቀጥታ ተቻችሎ ተባብሮ ተከባብሮ መሄዱ ነው የሚሻለው። ከዛ ውጪ ግን በጣም ብዙ እንደው እኛ ዝም ብለን እንኳን ብንተኛ ኦርቶዶክሳውያን ቻገር የእግዚአብሔር መረገጫ ናት እና እኛ ከምናስባት በላይ በጣም ሚስጥራዊ ናትና የሚሆን ነገር አይደለም። ይሄንን ነው መናገር የማውቀው የሚገባኝ ይሄን። ስለዚህ የማይሆን ነገር ነው። ለማንኛቸውም የሞጣ ዝጋ ሳቅ ስምህ ማን ነው? ዳዊት ምኞት። ስምህ ቀይረው ሚሊዮን ልበልህ? አልፈልግም። የእግዚአብሔር ሰው አልፈልግም። ሚሊዮን ዛሬ ምንም ነገር አይገዛም። ሌላ ይቀርልኝ። እግዚአብሔር ትልቅ ነው። ቢሊዮን ልበልህ? እሱም አይሆንም። ብዙ ሰዎች አላቸው የእግዚአብሔር ሰው። ትሪሊዮን ልበልህ? እና ኤለን መስክ የሚባሉ ትልልቅ ቱጃሮች አላቸው የእግዚአብሔር ሰው። ሰው ያልደረሰበትን ነው እግዚአብሔር ማድረግ የሚችለው። ኳትሪሊዮን ልበልህ? እቀበላለሁ። እንግዲህ ያው ለሳቅ ዘና እንበል። ወደ ወንድማችን እግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ ያው እንደታሰረ የሚታወቅ ነው። እሱም ከዚህ ከባለፈው ያቀረበው አበባየሁ ደሜ ከሚባል ግለሰብ ጋር ያው ከነበረው ኢንተርቪው ስላቀረበው ስለ መከላከያ ዩኒፎርም ምናምን ከዛ ጋር በተያያዘ ይመስለኛልና ብቻ ግን ታስሯልና እንግዲህ ያው ማንም ሰው ቢታሰርም ደስተኛ የሚሆንበት ነገር
ምንም ግራውንድ የለም፣ የሞራል ግራውንድ የለምና ያው ስለሱ ጥሩ ነገር ያልሆነ ሲወራ ነበር። ይህ ወንድማችን ደግሞ ነው ናይ መልካም ጎን አለው ብሎ ይላል። እንግዲህ ብዙዎች አይቻለኝ እና እንዲህ አሽቃባጭ ነው እንዲህ ምናምን ሲሉ ሰምቻለሁ። ግን ያው ነገሮችን በመጠኑ ብናደርገው ይህን ያህል እኔ አንዳንድ ጊዜ በጣም አሁን እየተማርኩት የመጣሁት ነገር ምንድነው፣ በተለይ ሶሻል ሚዲያ ላይ ሲሰቅል ይህ ሶሻል ሚዲያ ሰማይ ያደርሳል፣ ሲያወርድም መቀመቅ ነው የሚያወርዱ። እኔ በጣም የሚገርመኝ ባይዞ እንዲሁም ነገሮችን በመጠን ብናደርጋቸው የሆነ ቁም ነገር ዝም ብሎ በጭፍን ሳይ ብቻ ግን ቁም ነገር አሁን ለምሳሌ ይሄ ወንድማችን ስለዚህ ሰው ስለ እግረኛው ሚዲያ ባለቤት መልካም ነገር ይናገራል። ቢያንስ አንድ የሆነ ሶሊድ የሆነ ኤቪደንስ አንስቶ እስቲ እንስማው። ዛሬ ተክለ ሃይማኖት አዳነ ወይም እግረኛው ሚዲያ ታስሯል የሚባል ዜና እየተሰማ ነው። እግረ መንገዴን እኔንም ደግሞ ምን አደረገኝ የሚለውን ነገር ልንገራችሁ። እኔና ተክለ ሃይማኖት የተገናኘ ነው አንድ አዶናይ ጆሲና ሌላ ደግሞ ብሩክ የሚባል ድምጻዊ ጋር የሆነ ጉዳይ ያገናኘን ጉዳይ ነበርና እሷ ለመግባት ተፈጥሮ በሱ ጉዳይ ለማውራት ነው የተገናኘ ነው እና በሰዓቱ ጉዳዩን በደንብ ከተወያየንበት በኋላ እና አዶናይ በደንብ ቫይራል የወጡበትና ፌመስ የሆኑበት ጊዜ ስለነበረ እግረኛው ለኔ ይሄንን ጉዳይ አንስተን ቪዲዮ ምንሰራበት የኔም ዩቲዩብ በደንብ ይሸክላል፣ ያንተ ጉዳይም ደግሞ በደንብ ቫይራል ይሆናልና ይሄን ጉዳይ መስራት በደንብ ተደማጭ ያደርጋል። ግን እስኪ ዞር ብለን ስናስበው ግን እየሞከሩ ያሉ ልጆች ናቸው፣ አሁን ጥሩ ስም ያላቸው ልጆች ናቸውና ውስጥ ለውስጥ በስልክ ብንጨርሰው ይሄንን ጉዳይ የተሻለ ነው። ለአንተም ስም ለነሱም ላሉበት እውቅና ደረጃ ጥሩ አይደለምና እንደዚህ ብናደርግ ጥሩ ነው ብሎ ፕሮግራሙን ኦልሬዲ እንደሚያዋጣው እያወቀ የገፋው ሰው ነውና አንዳንድ ሰዎች ምንም ነገር ያደርጋል፣ ምንም አይነት ሁኔታ ውስጥ ይገባል ለዩቲዩብ ሽቀላ ሲል ብለው ማውራት ሲጀምሩ እሱ ነገር ሁሌ ትዝ ይለኛልና ዛሬ ታሰረ ሲባል ይሄንን ጉዳይ በዚሁ ልንገራችሁ ብዬ ነውና የታሰረበት ጉዳይ ደግሞ ወታደር ኢንፎርም አድርጎ የመጣን ሰው ኢንተርቪው ያደርጋል ተብሎ ነው የታሰረው የሚባል መረጃ ነው ያለው። ይሄ ሰውዬ መታሰር ካለበት ኢንተርቪው የተደረገው ሰው ነው እንጂ እግረኛው ሚዲያ በሰዓቱ ፕሮግራሙን የሰምቻለሁ። ይሄንን የለበሰ ሰው ያለ ፍቃድ ከሆነ ወንጀል ነው፣ ወታደር ካልሆንክ እያለ ሲሞግት የነበረ ሰው ነው። ይሄንን ሰው ማሰራችሁ ተገቢ አይደለም። መለስ ብላችሁ ጉዳዩን ብታስቡበት የተሻለ ነው ብዬ አስባለሁ። እኔም እግረኛው እግዚአብሔር ያስፈታ፣ እግዚአብሔር ካንተ ጋር ይሁን። እኔም እንደዛ ማለት እወዳለሁ። ያው እግዚአብሔር ያስፈታ ካደረገው አንፃር እንደውም ሲከራከር የነበረ ሰው ነው። ለምን ያለ ፍቃድ ወይም ደግሞ ወታደር ሳትሆን ኢንተርቪው ያደረገውን ሰው ማለት ነው እንዴት ይህንን የወታደር ልብስ ትለብሳለህ እያለ ሲከራከር የነበረ ሰው ነውና እኔ አይዶን ነው እንዴት እንደታሰረ። ያው እኛ እንግዲህ የማይገባን ነገሮች ሊኖሩ ይችላሉ። ለማንኛቸውም ይህ ደግሞ በጣም ንግግሩ ደስ ይላል የሰውና እስቲ እንስማው። ብዙ ቁም ነገሮች በውስጡ ስላሉት ያው አንዳንድ ሰው የሆነ ቢናገር ደስ ስለሚል ዝጋኔም ያው እንድናዳምጠው ወደድኩኝ። እስቲ እንስማው። በቅድሚያ እኔ ነጻነትን እወዳለሁ። የማንም ፖለቲካ ፓርቲ አባል አይደለሁም። ለምን ፖለቲካ ፓርቲ አባል ስትሆን ክብ ይሰራልህና ከዛች ክብ እንዳትወጣ ነው የምትደረገው። እኔ ወደ ጎንም ወደ ላይም እንደ ልቤ ነው መብረር የምፈልገው። ክንፌን ላይ ብቻ ዘርግቼ ነው መብረው። ተንጠራርታ አንድ ክንፌ እንድትመታብኝ አልፈልግም። የፈለኩትን ማውራት በፓርቲ ፖለቲካ አልወሰንም። ይሄን አትንካ፣ ይሄን እንደዚህ በል፣ እንዳትቃወም ምናምን ነው እኔ ጋር ይሰራም። እኔ ነፃው የተፈጠርኩ ነኝ። ለዚህ ነው አሁን ከቸርች አንተ ከአራት ቸርች እኮ የተባረርኩት። ከአራት ቸርች ከተባረረ ያለው አሁን አንዱ ያሽኮረመመኝ ነው የሚወስደኝ። እኔ በክርስቶስ ኢየሱስ ጋር ነው ያለሁት። ቸርች መገለጫው ህብረት ማድረጊያም ስለሆነ ያስፈልጋል። ግን እኔ አይመቸኝም። አናችሁ ጨፍሩና ጸልዩ እንኳን ቢባል እኔ አልጨፍንም። ለምንድን ነው እኔ የምጨፍነው? ምን እንደሚደረግ እኔ ምን አውቃለሁ? ላቴንሽን ልብህ በምታየው ነገር እንዳትወሰድ፣ ልብህ በቃ እንደዚህ እንዲሆን ሊሆን ይችላል። አንድ ጊዜ እስር ቤት ታስሬ ስወጣ ያው ፌስቡክ ላይ እኛ መሪዎቻችንን እንተርባለን፣ እንናገራለን። እኔ እናገራለሁ በደንብ ነው። እንዲያውም እግዚአብሔር ይስጣቸው የልቤን ተናግሬ ቤቴ የምገባ ሰው ነኝ። እተቻለሁ። ተቾች ነን እኛ። ለማመስገንማ ኢትዮጵያ ቴሌቪዥን አለልህ፣ ምናምን ጋዜጣ አለልህ፣ ያ ማአት ነገር አለልህ። እሱ ብዙ ነው። ያልተሰራውን ደግሞ እኛ ስሩ እንጂ ተው እንጂ እንደ ምናምን ምን እንለዋል። ተቺዎች ነን እኛ። በጣም ነው የምንተቸው። ካልተሟላ አልተሟላም ነው የምንለው። እና
በዚህ የተነሳ ትንሽ ወሰዱኝና ያ አርገው መለሱኝ። መክረውም ዘክረውም ተዋንተ ሰውዬ ምናል አስፈራርተውም በፍቅር ቀርበውኝ ብቻ እሱ ሌላ ታሪክ ነው አመጡኝ። እስቲ ዛሬ ቸርች እንሂድ ብለን ከሚስቴ ጋር ገባንና ቁጭ ስል ቀና ስል ፓስተሩ እኔን እያየ በስነ ስርዓት ሲሰብክ የነበረውን አርዕስት አይቀይረው። እዚህ መካከል አንዳንድ ሰዎች አላችሁ እግዚአብሔር የሰጠንን መሪያችንን በፌስቡክ በምንድነው በምናምን የምትሳደቡ አይልም። ይህ ሰውዬ ጨርቆስ ልጅ መሆኔን አላወቀም እንዴ? ምንም ቢሆን ጨርቆስ። ከዛ በኋላ አንዴ እስቲ ፓስተር አንዴ አስበው እስቲ ቤተክርስቲያን ቁጭ ብለህ አንዴ አባቀሱ ቆይ እስቲ አንዴ ይባላል እንዴ? እጅ ነው ፓስተር አንዴ እስቲ አቤት ወንድም ተስብሽ ጥያቄ አለኝ። ያው የአራተኛ ክፍለ ጦር ልጅ አይደለሁ። እሺ ያው ጥያቄ አታጣም። 5000 ሰው ባለበት ውስጥ ላይ ያደግ ነው። እኛ ምንም ሰው የምንፈራበት ነገር የለንም። የተሰማንን ስሜት ነው የምንናገረው። አንዴ እስቲ ጥያቄ አለኝ። አቤት ወንድም ተስብሽ ምን ጥያቄ ምንድን ነው? አይ የቸርቻችን የ4 ዓመት ሂሳብ መቼ ነው ኦዲት የሚደረገው? አሃ እንደ እናውቀዋለና እንደ መቼ ነው ኦዲት የሚደረገው? አንዳንዱ ይላል፣ ሰው ያጉረመርማል። ይሄ ቦታው ነው እንዴ? በቸርች ሰዓት ለምንድን ነው ሰው የማይመለከተውን ነገር ይናገራል? እውነታቸውን ነው። እኔ ተናድጄ ነው እንዴ ወንድም ተስሽ ቦታ ያለው እኮ ለሁሉ ነገር ቢሮ መተን በዚህ ጉዳይ ላይ መነጋገር እንችላለን ሲል አይደለም ጊዜው እንድትነግረኝ ነው። መቼ ነው የ4 ዓመቱ ሂሳብ ኦዲት የሚደረገው? አንዳንዱም ምናምን ይላል። አካባቢ አልተመቸውም። በኋላ ትንሽ ቆየና ሶፍቱ ምናምን አለ አይደለ ፖልፒቱ ላይ ሶፍቱን አፍንጫው ነው ለካ ነርቡን ነክቼው ነው መሰለኝ። ነስር በነስር አይሆንም አረገና ሰውን መገላመጥ ጀመረ። ይሄ ሸረኛ አይነት ነገር አስነሳሪ አረና ሲል በቃ እንውጣ ተባለና እኛም ወጣን። በማክሰኞ የቸርች ልጆች ደውሉልኝ፣ ጋሽ ተስፍሻ ፓስተራችን ስሙን ቀየር ነው ማን በለ ፓስተር ነስሮ። ከዛ ነስሮ ነው ቀረ አልመጣም። ከዛ በኋላ ምን ልሰራ ነው የምሄደው? በሰላም የተቀመጥኩትን ሰውዬ ነገር ፈልጎኝ ይላል እንዴ? በነገራችን ላይ አዝናለሁ ይሄን ስናገር፣ አስቸጋሪ ነው። ሃይማኖት መቼም እርግጠኛ ነኝ መንግስት እናንተ የኔ ካድሬ ሆኑልኝ ብሎ አይደለም። ሰው የማቃጠር ልምድ ስላለው ነው። ምን ላደርግ ብሎ ነው የሚመጣው? አለ ቦታው ደስ ይላል። በውስጡ ቁም ነገርም ያለው ባይዘይ ከዛ አንፃር ነውና አመሰግናለሁ።